ዛሬ የምንማማረው ስለ ምስጢረ ስጋዌ ነው። ምስጢረ ስጋዌ ማለት ነገረ ክርስቶስ ትምህርተ ተዋህዶ ማለት ነው። ስጋዌ ማለት ተሰገው ከሚለው ስርወ ግስ የወጣ ነው። ተሰገው ማለት ሰው ሆነ ማለት ነው። አካላዊ ቃል ባህሪያዊ ቃል እግዚአብሔር ሰው ሆነ ማለት ነው። ዛሬ የምናየው አካላዊ ቃልን እግዚአብሔርን ሰው ለመሆን ለመሞት፣ ለመሰቀል፣ ደሙን ለማፍሰስ፣ ለመቀበር፣ ለመነሳት ምን አተጋው? መንስኤው ምንድነው ወደሚለው እንሂድ። እግዚአብሔር አምላክ በዚህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ጀምረን ስናይ ሰውን በአርአያውና በአምሳሉ ልፍጠር ብሎ አሰበ፣ ፈጠረም ይላል። ፈጠረው እንደሱ ገዥ፣ እንደሱ ታላቅ፣ እንደሱ ልዑል፣ እንደሱ ሕያው፣ እንደሱ ዘላለማዊ የሱን ርስት ወርሶ መኖር የሚችል ከሱ ጋር መኖር የሚችል እሱን ማመስገን የሚችል እሱን መቀደስ ለሱ መዘመር የሚችል ክብር ያለው ፍጡር ገዥ ፍጡር አድርጎ በፍጡራኑ ላይ አሰለጠነው፣ ገዥ አደረገው። ከአራቱ ባህሪያተ ሥጋ አምስተኛ ባህሪየ ነፍስን አድርጎ አክብሮ በገነት የብርሃን ልብስን አልብሶ አንግሶ አስቀመጠው ይላል። አስቀመጠው። ነገር ግን ካስቀመጠ በኋላ ሕግ ሰራለት። ከሁሉ ትበላለህ፣ ነገር ግን ከዚህች አትበላም ብሎ ሕግን አስቀመጠለት። ለምን? ተአዛዚ የመሆኑ ምልክት፣ ፍጡር የመሆኑ ምልክት፣ ከሱ በላይ ሌላ አምላክና ገዥ ስልጣኑ የባህሪው የሆነ ገዥነቱ የባህሪው የሆነ አምላክ እንዳለ እንዲያውቅና እንዲያመሰግነው እንዲያከብረው ትእዛዙን እንዲፈጽም ምልክት ይሆን ዘንድ ያችን ዕፀ በለስ እንዳትበላ ብሎታል። ነገር ግን አዳም ትእዛዙን አልፈጸመም፣ በላ። በበላ ቀን ተራቆተ፣ ከክብሩ ወደቀ። እግዚአብሔርም አለው ለምን በላህ አለው። ሔዋን ሰጠችኝ አለ። መጀመሪያ ሲያቆላምጣት ነበር። ሴት ትባል ሚስቴ ናት ረዳት እያለ ሲያቆላምጣት ነበረ። ጥቃት በደረሰበት ሰዓት ግን አሳልፎ ለእግዚአብሔር ሰጣት። እሷ ሰጠችኝና በላው አለው። በዚህ ጊዜ እሷን ደግሞ ለምን አደረግሻላት? እባብ አበላኝ፣ አሳሳተኝ፣ እባብ አሳሳተኝ አለችና ወደ እባብ አመለከተች። በዚህ ጊዜ አዳምን ምን አለው? አንተ ትእዛዝህን ተላልፈሃልና በእኔና በአንተ መካከል ያለው ሕግ ቃል ሕያው ስለሆነ ውጣ ከዚህ አለና የቁርበት ልብስ አልብሶ በደብረ ቅዱስ በዋሻ እንዲኖር አደረገው። በዚያ እንዲኖር ከገነት እንዲወጣ በዚህ መኖር አትችልም አንተ አለና ከተድላ ከደስታ አስወጣው፣ ከክብር አስወጣው። ሔዋንንም ደግሞ በወለድሽ ጊዜ በጻይር በምጥ በጭንቅ ትወልጃለሽ። በጭንቅ ወልደሽ ደግሞ ፈቃድሽ ወደ ባልሽ ይሆናል፣ ወደ ባልሽ ደግሞ ትመለሻለሽ አለና እሷንም አስቀመጠላት። ያ ሕግ ሕያው ሆኖ እስከዛሬ ድረስ ይኖራል። ያችን ዕፅ እንዳደማሻት ትደም ያለሽ አንቺም አላት። ይኸው ሕያው ነው ቃሉ። እባብንም ደግሞ በልብ ትሄዳለህ። የተስተካከለ መልክ የነበረውን ውብ አቋም የነበረውን እባብን በልቡ እንዲሄድና ሁል ጊዜ አፈር ሲበላ እንዲኖር አደረገው እግዚአብሔር። እንዲህ ካደረገው በኋላ አዳምን አንተ መሬት ነህ፣ ከመሬት ተገኝተሃል፣ ወደ መሬትነት ትመለሳለሃልና ሕግ ሰራበት። ከእግዚአብሔር በተጣላበት ሰዓት እንስሳት አራዊት እንዲገዛቸው፣ እንዲነዳቸው፣ እንዲበላቸው የተፈጠሩ እነዚህ እንስሳት አራዊት በአዳም ላይ አመፁ። አንታዘዝህም አሉት። አንተ ከእግዚአብሔር ሕግ ወጣሃል፣ እኛም ከአንተ እንወጣለን። እንዲያውም ሊያጠቁት ፈለጉ፣ ሊገሉት ፈለጉ። አዳም አንበሳውን ይገዛው ነበር። አዳም ክብር ነበረው፣ ሞገስ ነበረው። አዳም በዘንዶው ላይ ክብር ነበረው። አዳም በጅቡ ላይ ክብር ነበረው፣ ስልጣን ነበረው። ስልጣኑን አጣ፣ ማንነቱን አጣ፣ ተዋረደ። የተዋረደ ሰው ሆነ አዳም ከእግዚአብሔር በተጣላበት ሰዓት ማለት ነው። ሁለተኛ ልብሱን አጣ፣ ብርሃናዊ ልብሱን አጣ። የጸጋ ልብስ ነበረው፣ የብርሃን ልብስ ነበረው፣ ብርሃናዊ ነበረ። እንስሳት አራዊት ሊያዩት ሊመለከቱት የማይችሉት ብርሃናዊ የሆነ ልብስ ነበረው። ነገር ግን ከእግዚአብሔር በተጣላበት ሰዓት፣ ሕግ ባፈረሰበት ሰዓት ያንን ልብሱን አጣ። ልክ እንደዚህ ነው ክብራችን የምናጣው። አየው፣ ጸጋችን እናጣለን፣ ቀላሎች እንሆናለን። ሰይጣን በቀላሉ ያሸንፈናል። ሰይጣን በቀላሉ እንዲገዛን እንሆናለን። ሰይጣን በቀላሉ እንዲያስጮኸን የምንሆነው እኛ በራሳችን ነው። ስለዚህ አዳም ተጠቃ፣ ደግሞ ስደተኛ ሆነ።
ነክሶባት ከሚኖረው አገር በተድላ በደስታ ከሚኖርባት ሀገር ከገነት እንዲወጣ በማትታወቅ ሀገር በደብረ ቅዱስ እንዲኖር በኤሽያ እንዲኖር ተደረገ። በስደት ዓለም እንዲኖር ተደረገ። በዚያ እየቆፈረ እንዲቆፍር እኮ አይደለም የተፈጠረው። ዓላማው የአዳም የመፈጠር ዓላማ እንዲዘምር ብቻ ነው፣ እንዲቀድስ ብቻ ነው፣ እንዲያመሰግን ብቻ ነው፣ መስዋዕት እንዲሰዋ ብቻ ነው፣ ለእግዚአብሔር እንዲሰዋ። ነገር ግን ይህንን መስዋዕት በኋላ አደረገው፣ ፊት አድርጎት ቢሆን አይወጣም ነበረ። አዳም ለመዳን ብዙ ጥረትን አድርጓል። ውሃ ውስጥ ገብቶ ጸልዋል፣ ሱባኤ ገብቷል። አዳም በድንጋይ ውስጥ ተዳፍኖ ሱባኤ ገብቷል። አዳም ግን መዳን አልቻለም። የሚያድነው ሲያጣ አካላዊ ቃል ሰው ሆነ፣ ተዘጋን፣ ተዋሃደ፣ ሞተለት። ሌላው አዳም ሕያውነቱን አጣ። ሕያውነቱን አጣ ማለትን ማለት ነው። እንደ እግዚአብሔር ሕያው ሆኖ እንዲኖር ነበር የተፈጠረው። ሞት እንዳይሰለጥንበት ሆኖ ነበር የተፈጠረው። እግዚአብሔር እሰ ይገብረ ሞተ አላ ረሲ አንሰብ ጸውእዎ ወአምሰልዎ አርከ ይላል ጠቢቡ። እግዚአብሔር ሞትን አልፈጠረውም። የፈጠረው ኃጢአተኛው ሰው አዳም ነው፣ በደለኛው ሰው አዳም ነው ይላል። ሞትን የፈጠረው ሰው እንጂ እግዚአብሔር አልፈጠረም ሞትን። አዳም ያልታዘዘለትን ዕፅ ባይበላ ኑሮ 1000 ዓመት ይኖርና ግብር ተለውጦ ወደ መንግስተ ሰማያት ይገባል። አየው እንዲህ የአዳም ልጆችም ልክ እንደዚህ ነበር። ግብር ሞት የሚባል ነገር አይኖርም ነበር አልነበር። ሞት በአዳም ምክንያት ወደ ዓለም ገባ ይላል ሐዋርያው። በአንድ ሰው ምክንያት ወደ ዓለም ገባ። ያን ሞት ለማስወገድ ክርስቶስ ሰው ሆነ። ያን ሞት ለማስወገድ ክርስቶስ ሞተ። ያን ሞት ለማሸነፍ፣ ያን ሞት ለመግደል፣ ያን ሞት ለማጥቃት፣ ያን ሞት ለማስወገድ ኢየሱስ ክርስቶስ ሰው ሆነ። ሌላው አዳም ያን ትእዛዙን በመተላለፉ እግዚአብሔርን መምሰል አጣ ነው። እግዚአብሔርን መምሰል አጣ። ሌላው ባይድ ሆነ። አዳም አስቀድሞ የመላእክት ወዳጅ ነበረ። አስቀድሞ አርከ እግዚአብሔር ፍቁረ እግዚአብሔር ነበረ። ይሄን አጣ። ሌላው አዳም ገነትን አጣ። የከበረባትን የተሾመባትን ሀገር የነገሰባትን ሀገር ያችን ቤተ መንግስቱን ገነትን አጣ። አዳም ገነትን አጣ። ሌላው ነብይነቱን አጣ። ይሄው ነብይነቱን አላፊያትን መጻያትን ይናገር ነበረ። መስዋዕት ሰው አላቸው ልጆችን መስዋዕት ሰው። ይሄው ስርዓተ መስዋዕት ሊያስለምዳቸው ምንም እኮ ስርዓተ መስዋዕት ባልተጀመረበት አገር አዳም ለመጀመሪያ ጊዜ ልጆቹን ስርዓተ መስዋዕት ያስተማረ ታላቅ ነብይ ነው። አዳም ታላቅ ነብይ፣ ቅዱስ ነብይ ነበር። አዳም ቅዱስ ንጉስ ነበር። አዳም ያንን ነብይነቱን ተነፈገ። ያንን ነብይነቱን ጣለው። ንግስናውን አጣ። ስልጣኑን ሁሉ ክብሩን ሁሉ አጣ። ያንን ይመልስለት ዘንድ ኢየሱስ ክርስቶስ ሰው ሆነ ነው። ያንን ይመልስለት ዘንድ የምስጢረ ስጋዌ መንስኤ የአዳም ውድቀት ነው። የምስጢረ ስጋዌ መንስኤ የአዳም መጠቃት ነው። የምስጢረ ስጋዌ ምስጢረ ስጋዌ ማለት እኮ የአምላክ ሰው መሆን ማለት እኮ ነው አይደለ? የአምላክ ሰው መሆን ነው። ቃል ስጋ ሆነ ይላል ቅዱስ ዮሐንስ። በተለየ ቃልነቱ አካላዊ ቃል ከትስብእት ጋር ተዋሃደ። በተዋሃደ ሰዓት ባህሪ የትስብእት ባህሪ አምላክን ገንዘብ አደረገ። ባህሪ አምላክ ባህሪ የትስብእትን ገንዘብ አደረገ። ስለዚህ አምላክነትን ገንዘብ አደረገ፣ ገዥነትን ገንዘብ አደረገ፣ ስልጣንን ገንዘብ አደረገ፣ ዘላለማዊነትን ገንዘብ አደረገ። ስለዚህ ሁሉን በፈቃዱ አደረገ ይላል። ሁሉን በፈቃዱ ሲሞት በፈቃዱ፣ ሲራብ በፈቃዱ፣ ሲነሳ በስልጣኑ ሁሉን በስልጣኑ አደረገ። ንጉስ ሆነ ማለት ነው። ንጉስ ያደርገው ዘንድ ታላቅ ያደርገው ዘንድ ወደ ቀደመ ክብሩ ወደ ቀደመ ቦታው ይመልሰው ዘንድ ወልድ በተለየ አካሉ ሰው ሆኖ ኢየሱስ ክርስቶስ ሆነ። ሰው ሆነ፣ ተዋሃደ ነው። የምስጢረ ተዋሃዱ የምስጢረ ስጋዌ መንስኤው ይሄ ነው። ትልቁ ነገር የአዳም ስህተትና የሰው ልጅ ውድቀት፣ የሰው ልጅ ደግሞ በንስሐ ወደ እግዚአብሔር መመለስ ነው። ንስሐ ጥቅም አለው። ንስሐ ሕይወት ነው። ንስሐ ውብ ነው። ንስሐ ከእግዚአብሔር ጋር ያገናኛል። ንስሐን እግዚአብሔር መመለስን ይወዳል። እግዚአብሔር ኃጢአትን እንጂ ኃጢአተኞችን አይጠላቸውም ማለት ነው።